ሰላም ሰላም፣ እንዴት ናችሁ የኔ ውድ ፋሚሊዎች? እኔ በጣም ደህና ነኝ። ሁላችሁንም ሰላም ሰላም ብያለሁ። ዛሬ በድጋሚ መጥቻለሁ ወደ እናንተ። ያው የሰጣችሁን ያላችሁትን ኮሜንቶች እያየሁ ነው እና በእናንተ ሀሳብ፣ አስተያየት፣ ጥያቄ መሰረት ያለውን ነገሮች ለማስተካከል በጣም እየሞከርኩ ነው። ሁላችሁም ምን እንደምትፈልጉ አውቃለሁ እና ወደሱ እየተመለስኩኝ ነው። በጣም ያው ትላንትና ዳጊን ማግኝቼው ነበርና አይታችኋል የትላንትናውን ቪዲዮ። ዳጊ ያለበት ሁኔታ ጥሩ አይደለምና ያው ትንሽ ለማጽናናት ለማረጋጋት ሞክሬ ነበርና እሱ ባሰበበት መንገድ ነገሮች እየሄዱ እንዳልሆነ ማለት እስከ አረጋግጬ በደንብ እስክነግረው ድረስ ነበር ትላንትና ምንም ነገር ያልነገርኩት እንጂ ያለውን ነገር ታውቃላችሁ እናንተም ፍቅር እዛ ለምን እንዳለች ምናምን ነገር ሁሉንም ነገር የምታውቁት ነገር ነውና ግን አልተረዳትም ይመስለኛል ዳግምና በሱ ቦታ ብትሆኑ በእርግጥ ሁላችሁም እንደዛ ነው የሚሰማችሁ። ደግሞ ልክ ነው። የለመዳችሁን ሰው ማጣት እንደዚህ ከሌላ ሰው ጋር ደግሞ ማየት ምን ያህል ሊያም እንደሚችል ታውቁታላችሁ። ዳግምና ፍቅር ደግሞ ያላቸው ነገር በቃ ሁላችንም ነው የሚያስቀናው ታውቃላችሁ፣ ለሁላችንም እና ለኛም አዲስ ነገር ነበር የሆነብን። ግን ፍቅር እንደዚህ እንደማታረግ እኔ በጣም እርግጠኛ ነበርኩኝና እዛም ሄጄ አንድ ሁለት ቪዲዮ አይታችኋላ። ይሄ የሰጧት የነበረው ነገር ምናምን ልክ አይደለም፣ በጣም ነው የሚያበሳጩትና ለማስረዳት ሞክሬ ነበረ ግን እንትን ሊሉ አልቻሉምና ፍቅር ከዚህ ነገር ውስጥ እንድትወጣ በቃ ሊትራሊ ፈልጋለሁና አውርቻት ነበረ ፍቅርን ነገሮችን ጠይቂያታለሁ ምናምን። የሄደችበት ምክንያት እንደ ጓደኛ ለነሱ አስባ ነው። ያው የሩታን ነገር ታውቃላችሁ፣ ሩታና ብርሽን አብረው እንዲሆኑ ለማድረግ ነው የሄደችው ፍቅር። እዛ አንድና አንድ ያላት ነገር እንጂ ተመልሳ ከአብርሃም ጋር ልትሆንናም እንደማትችል ሁሉም ሰው ያውቃል። የተዘጋ ፋይል ነው፣ የድሮ ነገር ነውና ዳግም ደግሞ ይሄንን ሊረዳ አልቻለም። ምንም የሚያውቀው የበፊት ስቶሪ ስለሌለ ምንም ሊረዳ አልቻለምና እሱን ለማስረዳት ሞክሬያለሁ። ፍቅር ይሄንን ልትነግረው አልቻለችም። ለምን እንደሆነ አላውቅም። እዛ ጋር ያለውን ነገር ለማስተካከል ብላ ነውና እኔ ጠይቄያታለሁ በደንብ ያለው ነገር። ግን ትላንት እንዳልኩት ነው እኔ ሁሉ ነገር በጊዜው ሳስረዳው ይገባዋል ምናምን ነገር አለችኝና ዳጊን እስቲ ዛሬ እኔ ጠርቼዋለሁ፣ ነገሮችን ለማስረዳት ሞክራለሁ። ትላንትና እንዳየሁት ከሆነ ከዚህ በኋላ እየተረጋጋ ይሄዳል ብዬ አስባለሁ። ተገናኝተው እንዲያወሩ በቻልኩት መጠን እሞክራለሁ። ማለት በጣም በቃ ማውራት አለባቸው። ሊረዳት ይገባል። እሷም በእርግጥ እያደረገች ያለችው ነገር ልክ አይደለም። እኔ በቃ ተቆጥቻታለሁ። ምክንያቱም አድርጋውም ይሄንን ነገር ማንም እያመሰገናት አይደለም። እዛም የሚሰጧት አመለካከት ልክ አይደለም። ማንም እየተነሳ ይናገራታል ምናምን። እንደዛ ደግሞ መሆን የለበትም። በቃ ደስ አይልምና ሁሉንም ከዚህ በኋላ ከሁሉም ህይወት እንድትወጣ ነግሬያታለሁ። እዚህ ጋር ያለውን ነገር እያበላሸች ሌላ ህይወት አስተካክላለሁ ማለት ከባድ ነው እና እንጃ። አመሰግናለሁ እና ጋይስ እንጠጣ የጾም ማኪያቶ እና ነገሮችን እዚህ ያላትን ነገር አበላሽታ ስራዋን ጥላ ብዙ ነገር ትታ ጓደኛዋን ማስቀይማ እዛ ጋር የሰው ህይወት ማስተካከል ማለት ቢቻል ቢስተካከል የነሩታ ነገር ጥሩ ነበረ፣ ግን አልሆነም። እሷ በቻለችው ሞክራለች። እውነት ፍቅር በጣም የዋህ ልጅ ነች፣ ምስኪን ነች። ማንም አልተረዳትም። ከዳግም በላይ ደግሞ የሚያውቃት ማንም ሰው የለምና ዳግም ደግሞ ያው ትንሽ ስሜታዊነቱም አለ ምናምን ነገርና እነግረዋለሁ ዛሬ ያለውን ነገር እንዲረዳት እነግረዋለሁ። ትንሽ ጊዜ ይስጣት ትመለሳለችና ፍቅርን በደንብ ተቆጥቻታለሁ እኔ በቃ እንድታወራው በቃ ወደ በፊቷ ነገር ትመለስ። እንዴ እኔ ራሱ አብረው ናፈቁኝ የምር ማለት እንደማታረገው እኔ ግን ፍቅር እርግጠኛ ነበርኩኝ በጣም 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 እና ዳጊ እንዴ ነው አለክ አናስ ፎቶ ቪዲዮ እንዴት ናችሁ? ሰላም በላችሁ እስቲ። እንዴት ናችሁ? የአቢታ ቤተሰቦች ሰላም ነው ወይ? በእውነት አሁን ከበፊቱ ጠንከር ብለናል። እሱ የቲ መንፈስ ላይ ራሱ ፊት ራሱ ወዘተ ነበር ገርጥተ ነበርኩ ትላንት እንዴ ተጽናናዋ። ኮሜንት ላይ ምናምን በቃ የሚጻፉት ነገሮች በጣም ደስ ይላሉ። ያው ብቻ ከተረፈ አለ ተናነክ አለ እግዚአብሔር ይመስገን። አለ ዛሬ ማኪያቶ ለኔ አታጅል ማኪያቶ ለኔም አንድ እሺ ብቻዋን ጠጣለች። የጾም ነው እንዴ? አይ ጾም አለ ሁል ጊዜ ስኳር ያሰማ። እንዴት ነሽ? እና አዲስ ነገር አለ
አዲስ ነገር ዛሬ በቆንጆ አዲስ ነገር ነው የመጣሁት። ምን ስራ እንዴት ነው ጀመርክ? የትናንቱን ቪዲዮ እያየሁት ነበረ። ቆንጆ ነው። ይገርማችኋል። የትናንቱን ቪዲዮ ያቢታ ለካ አንተ እንድትሰራ ብዬ ነው ብላ ፖስት ካረክ ስለቆየ ለቀቀውና ካያችሁት ያው አሪፍ ኮሜንት ነበረ። ቤተሰቦች ጥሩ ቴንኪው፣ በጣም ጥሩ ሰፖርት አድርጋችሁኛል። ያው እኔን የተረዳችሁኝም አላችሁ፣ እናንተን ደግሞ እንረዳችሁም የፈለጋችሁ ሰዎች አላችሁ። ብቻ ትንሽ ያው የተፈጠረው ነገር ውስብስብ ነው። ያቢታ ደግሞ የምትለው ነገር ሌላ ነገር ነው። አንቺ አልገባሽም። እኔ ትናንትና ማታም በስልክ እያወራሁህ ነበረ፣ ግን አንተ ምንም በቃ ልትሰማኝ ፈቃደኛ አይደለህም። ግን ምን መሰለህ ያለው ነገር ፍቅርን ትናንትና አግኝቻት ነበረ። ካንተ ጋር ከተለያየን በኋላ አግኝቻት ነበረ። የምርሽ ነው? አዎ። እሺ ከመሸ ስለሆነ ምናምን የተገናኘነው እንደውም ቪዲዮ አልቀረጽንም ብለን አውርተን ምናምን ነገር ተለያየን። ነግሬህ ነበረ እኮ እንደማገኛት አንተ አልነገርኩም? ምንሽ እኔ ጋር ስልክ አታነሳምና ያለችበት ሄጄ ነው ያገኘኋት እኔ። አረ ስደውል ስልክ አታነሳ፣ ሌላ ሰው ግን በአካል ታገኛለች። ስልኳን አልያዘችውም፣ እንደዛ ነው። አይ ጥሩ። እሺ ምን አለች? አውርተን ነበረ እና ምን መሰለህ ያለው ነገሮች አንተ እንዳሰብካቸው እንዳልሆኑ ትናንትና በጣም አስረግጬ ነግሬህ ነበረ። አንተ ግን አልተረዳሃትም ብዬሃለሁ። ፍቅር ይልህ እዛ ሄደችበት ምክንያት አንተ እንዳሰብከው ፍቅረኛ ኖሯት ምናምን አይደለም። ቪዲዮዎች እያየህ አይደለም መሰለኝ። እኔ የሰራሁትን ቪዲዮ አይተኸዋላ? የእሱን ጓደኛ አግኝቼው ነበረ እና ሁሉም የሚያስበው ፍቅርና አብርሃም አንድ ላይ ይሆናሉ ብሎ አስበው ነበረ። በእርግጥ ግን ነገሩ እንደዛ አይደለም። አብርሃም ባለትዳር ነው ታውቃለህ፣ የልጆች አባት ነው ምናምን ነገርና የልጅ አባት ነውና ከሩታ ጋር ደግሞ ተጣልተው ነበር አይደል? ፍቅር እንደ ሴት ልጅ ይሄ ነገር ይሰማታል። ሩታ በጣም እየተጎዳች ነው እና ነገሮችን ለማስተካከል ነው የሄደችው። ሩታና አብርሃምን አንድ ላይ ለማድረግ ነው የሄደችው። ምን አገባት? ምን አገባት? አዎ እንዴ ጓደኛዋ ነው፣ አብሮ አደጓ ነው። ከዛ ደግሞ እኔ ይቅርታ አድርጊልኝና እንደዚህ አይነት ነገር ምናልባት ሰው እንደዛ ሊመስለው ይችላል፣ ግን እንደዛ ነው ብዬ አላስብም። ምክንያቱም ፍቅር ግንኙነት እንደነበራት ነው የሚያሳየው ቴክስት። እኔ ቴክስት አይቻለሁ በመጀመሪያ ስልኳ ላይ። ይሄንን ተናገሬ ይሁን ወይስ አልነገርኩሽ አላውቅም። አዎ ትላንትም እያልከኝ ነበር። ስልኳ ላይ ቴክስት አይቻለሁ። ናፍቀኛል አይደለም እዛ የሚል ቴክስት ነው ያየሁት እና በጣም የሚደብር ነገር ነው ይሄ። ከኔ ጋር ምንም ግንኙነት የላትም እውነት ለመናገር ግን ይሄ እንዴት ልበላችሁ፣ በቃ ነፃ የሆነች ሴት ነበር የምመስለኝ። ግን በውስጥ እንደዚህ የሆነ ነገሮችን ራሱ ማውራት ነበረባት ከኔ ጋር። እኔ ጓደኛዋ እስከሆንኩ ድረስ እንደዚህ አይነት ነገር ተፈጥሯል፣ እንደዚህ አይነት ነገር አለ ምናምን ብላ ማውራት ሲገባት በውስጥ ምንም እንደማያውቅ ሰው እኔ ሁሉ ነገሬን ስለምነግራት ነው የደበረኝ የዛን ሰዓት። እና እንዳልሽው ሰው ለማስታረቅ ምናምን የሄደች አይመስለኝም እኔ እውነት ለምን። ግን እንደዛ ከሄደች ራሱ አያገባትም። የሰው ልጅ ሲጣላ በተለይ ጥንድ ላይ ወይ ደግሞ ባለትዳሮች ላይ ማንም ሰው መግባት የለበትም ብዬ አስባለሁ። ራሳቸው ናቸው መፍታት ያለባቸው። ምክንያቱም ከድሮ ጀምሮ ያላቸውን ነገር አውቃለሁ ከልጁ ጋር። አሁን ላይ ደግሞ ምን ላይ እንደሆኑ እንደምታዩ የድሮውን ነገር ለመመለስ ምናምን አይነት ነገር ነው ያለው ነገር እና ብቻ እኔ ይቅርታ አድርጊልኝና ያቢታ እኔ ለማጽናናት ይሁን ወይ ደግሞ እኔ ልቤ ሌላ ነገር እንዳያስብ ይሁን ይሄንን ሰበብ የነገረችሽ አላውቅም። ግን ከሷ ራሷ ነው የነገረችሽ። እሷን እንደዛ አይደለም። ይኸውልህ ምን መሰለህ ያ ቴክስት የተፈጠረው ሄርሜላና አብርሽ ያላቸውን ነገር ታውቃለህ አይደል? የሩታና ሄርሜላን አብሮ ለማድረግ ነው። ሄርሜላ ያንን ቴክስት ታየው ነው ከአብርሃም ጋር የተጣለው። ምን አገባኝ ስለ አብርሃም እኔ ይኸውልህ አንደኛ ነገር ፍቅር ምን አገባኝ እኔ ስለ አብርሃም እዛ ጋር የትም እንትን ሲል ላፈረሰው ትዳሩ እኔ እዚህ ጋር ምን ቤት ነኝ? ምን አገባኝ? ለምን ነው ፍቅር ሲዳ እላፊ ንግግር ነገር ተው። እላፊ ንግግር አይደለም እኮ ሰው የራሱን ግንኙነት የራሱን ህይወት የመጠበቅ ግዴታ አለበት። በተለይ የራሱን ላይፍ የራሱን ህይወት የማያስተካክል ሰው
ሌላ ሰው ሄዶ ለምን ነው ህይወቱን የሚያስተካክልልን? ፍቅር ምን ቤት ናት? እሱ የእሱን ህይወት ሄዳ የምታስተካክለው እነሱ ራሳቸው መፍታት አይችሉም ወይስ እሱ ለእሷ ፍቅር ስላለው ነው ወይስ እሷ ለእሱ ፍቅር ስላላት ነው? ገባሽ አይደል? ይሄ ሩታ ልጅ እንዳላት ታውቃለህ አይደለ? ከሱ ነው የወለደችው። ስለዚህ ሴት ልጅ ደግሞ ልጇን ያላባት ታውቃለች ስሜቱን። ፍቅር ደግሞ ይሄን ነገር ታውቃለች እና ሴት ልጅ እንድትጎዳ አትፈልግ። ለዛ ነው ነገሮችን ለማስተካከል እኔ አሁንም እነሱ ጋር የተፈጠረው ነገር ቤተሰቦች ምንም አውቀው ነገር የለም እነሱ ጋር ስለተፈጠረው ነገር። ገና አሁን የኔ ስራ እነሱ ጋር የተፈጠረው ነገር ምንድነው የሚለውን ነገር የማጣራት ስራ ነው ገና አሁን ማለት ነው የምጀምረው። ግን እስከማውቀው ድረስ እኔ ፍቅር ከኔ የተለየችበት ምክንያት አሳማኝ ነው አይደለም፣ ለምን ተለየችኝ፣ ለምን ባንዴ እንደዚህ ባዳ ሆንን የሚለውን ነገር ነው እንጂ ስለነሱ ጉዳይ እውነት ለመናገር ምንም ማውቀው ነገር የለም። እንዲህ ነው ብዬ የማወራው ነገር የለም። ስለ ሄርሜላ፣ ስለ ሩታ፣ ስለ አብርሽ ማውቀው ነገር የለም። ግን በቅርቡ ሁሉን ነገር አጣርቼ ማን ለማን ብሎ ምን እንዳደረገ ማውቀው ነገር ይሆናል። ስለዛ ይህንን ነገር ደግሞ ከራሷ ብትነግረኝ ደስ ይለኛል። ደውዬላት ነበረ፣ ስልክ አታነሳልኝም። ሌላ ሰው ደግሞ በአካል ታገኛለች። በጣም ጥሩ ብቻ ላንተ ምንም ብላ አሁን ለጊዜው አይደለም የምታስረዳበት ጊዜ አይደለም። ለዛ ነው እና ይሉት ዳግም ነገሮችን አንተ እንዳሰብካቸው አይደለም። ፍቅር እዛ ቦታ የሄደችው አብርሃምና ሩታን ለመመለስ ነው። ያ ደግሞ ማለት እንደ ሴት ልጅ ይሰማታል። እኔም እንደ ሴት ልጅ አሁን ፍቅር ይኸውልህ እዚህ ጋር አንተ ጋር አበላሽታ ሄደችው ነገር ልክ አይደለም ነው እንጂ እኮ ማለት ነው እዛ ጋር እያደረገች ያለችው ነገር ልክ ነው። ጭራሽ እኔ እኮ እዛ ሄጄ በሷ ምክንያት ተጣልቼ ነው የመጣሁት። በፍቅር ምክንያት ማላቃቸው ልጆች ጋር ተጣልቼ ነው የመጣሁት። ገባ? ምክንያቱም እዛ ጋር እሷ የአብርሃምን ህይወት ለማስተካከል ለሩታ የልጅ እናት ስለሆነች የሚሰማት ስሜት አለ። ገባ? ያንን ለማስተካከል በሄደችበት ብዙ ሰው እየተረዳት አይደለም። አንተ እንኳን ተረዳት ቢያንስ። ገባ? እዛ ጋር የነሱ ታሪክ የነሱ ነው ማለት ምን መሰለህ የተፈጠረው ነገር አብርሃምና ሩታ አንድ ላይ ነበሩ። ሄርሜላ በመሀል ገባች አይደል? ሰው ሄርሜላ የልጅቷን ህይወት እየበጠበጠችው ነው። ስለዚህ ፍቅር ደግሞ ይሄንን ነገር ማስተካከል የምትችለው እሷና እሷ ብቻ ነች። ለአብርሃም ቅርብ እሷ ነች። ገባ? እንደ ሴት ልጅ ለሩታ አዝና ነው የሄደችው እንጂ እሷ ከአብርሃም ጋር ምንም ነገር ሊኖራት አይችልም። እና አንተ ደግሞ ለአንተ ብትነግርህ አታምናትም፣ አትረዳትም። እኔ እኮ ይሄን ነገር ጠየቅኳትኝ በግልጽ ያለውን ነገር ምክንያቱም ሁሉም ሰው እየተናገራት ነው ያለው ምናምንና እኔ ደግሞ ያው ፍቅርን በማውቃት ልክ በአንተ ነው የማውቃት ያው ሁሉም ሰው እንደሚያውቀው በማውቃት ልክ እንደዚህ አይነት ፐርሶናሊቲ ያላት ልጅ አለች። ስለዚህ ነገሮችን ለማስተካከል እዛም ሄጄ በቃ እኔ ፍቅርን ከዚህ ህይወት እንድትወጣ ነግሬያታለሁ። ካንተ ጋር ያለውን ነገር ተገናኝታችሁ ታወራላችሁ። በቅርቡ ትገናኛላችሁ ብዬ አስባለሁ። አንተም ተረጋግተህ እሷን ለመጠበቅ ሞክር። በቃ ተረዳት፣ ቢያንስ አንተ አግዛት። እሺ፣ በመረዳት በመረጋጋት አግዛት እንጂ አንተም እዚህ ጋር ግልፍተኛ ከሆንክ የእሷን ነገር ሳትረዳ ለሰው እየኖረች ነው ልጅ። ገባ? የፍቅርን ባህሪ ደግሞ አንተም ታውቃለህ። ካንተ በላይ ማንም ሊረዳት ይችላል እንጂ እሷ ከአብርሃም ጋር ምንም ሊኖራት እንደማይችል ወቅ ያንን ያየኸው ቴክስት ደግሞ ማለት ነው በቃ እዛ ጋር የተፈጠረ ድራማ ነው እንጂ ሆን ተብሎ እነሱ ተነፋፍቀው የተላላኩት ቴክስት አይደለም። ለድራማ የተደረገ ቴክስት ነው። ኧረ በእናትሽ ተይ፣ ቴክስቱን እንኳን ተይ። አንድ ቴክስት ነው አይደል? ያየኸው ለድራማ የተደረገ ነው። ሄርሜላ እንድታየው ተደርጎ የተላከ ቴክስት ነው። ምክንያቱም ከልጆቹ ህይወት መውጣት ስላለባት በሷ ምክንያት ነው ይሄ ሁሉ ሰው እየተበጣበጠ ያለው ማለት በቃ እኔ እኮ ተረድቻለሁ። የተሰማህን ስሜት በጣም ከሚገባው በላይ ተረድቻለሁ። ግን ፍቅርንም ደግሞ ብቻዋን ሆነሽ ገባ ማንን ይረዳት እንጂ የምትፖስተውን ቪዲዮዎች እያየህ አይደለም የሚፖስቱት ቪዲዮዎች መሰለኝ። ለዛ ነው እንጂ ቢያንስ ተረዳት ነበር። ከሩታ ጋር አብረው ናቸው ፍቅርና ሩታ እንጂ አንተ እንዳሰብከው ከአብርሃም ጋር ፍቅር ልትሆን ቢሆን ኖሮ ሩታ እንዴት ነው አብራት የምትሆነው? የልጅ አባት ጋር ከፍቅር ጋር ያላቸው ነገር ድሮ ነው አብሮ አደግናቸው ምናምን ሌላ የተለየ ነገር አሁን ላይ የላቸውም። ሁለቱም የተለያየ ህይወት ላይ ያሉ ሰዎች ናቸው። ገባ? ብቻ አንቺም እርግጠኛ ሆነሽ አታወሪ፣ እግዚአብሔር ነው የሚያውቀው። ነው እኔ እርግጠኛ ነኝ በጣም እዛ ጋር ሄጄ ፍቅርን አግኝቻት እንግዲህ ከባለቤቱ በላይ ማን ያውቃል? ፍቅርን አግኝቼ አሁንም ደጋግሜ የምለው ነገር ፍቅርን ማግኘት እና ማውራት ቢቻል ጥሩ ነው። እኔ እሷንም ለማውራት ስልኳንም ደውያለሁ። እሷም ምንም ስልክም እያነሳችልኝ አይደለም። ሌላ ሰው እያገኘች ያለችው ብቻ እንደ ሌላ ሰው የሚለውን ቃል ደጋገምኩ። እኔ ሌላ የሩቅ ሰው ነኝ ነው? አይ እንደዛ ማለት ያለና እኔና እሷ ከነበረን ነገር አንፃር በጣም ስለታዘብኳት ነው። እና ብቻ አሁን ያለውን ነገር ተስተካክሎ በስትክክል ግልጽ የሆነ ወሬ ሰምቼ እኔም ወይ ደግሞ አግኝቻት ለእናንተ ማደርስ ይሆናል።
በተረፈ እዛ ቦታ ላይ እየተፈጠረ ያለውን ነገር በሙሉ አጣርቼ ምን እንደተፈጠረ ለእናንተ ሪሉን የሆነ ነገር ይዤላችሁ እመጣለሁ። በተረፈ ያቢታ በጣም አመሰግናለሁ። ደጋግመሽ ስለዚህ ጉዳይ ስለኔና ፍቅር ጉዳይ ደጋግመሽ እየጠየቅሽኝ ስለሆነ በጣም አመሰግናለሁ። እኔና የእሷ ነገር ምን ፈታው እኛ ነበርን፣ ግን እሷን ደግሞ ማግኘት አልቻልኩም እኮ ነው። አሁን እኮ እያረኩኝ ያለሁት ነገር ምንድነው? ካንተ ጋርም ያለውን ነገር ሰምቻለሁ አይደል? ትናንት የተሰማህን ስሜት ከዛ ማታ ላይ እሷ ጋር ደወልኩላት፣ አገኘኋት። እሷ ጋርም ያለውን እውነት እንድትረዳው ነው አሁን እየነገርኩ ያለው። ፍቅር እንደዚህ ታደርጋለች ብለህ ታስባለህ? ቆይ አንተ ከኔ በላይ እኮ አንተ ታውቃታለህ፣ ለአንተ ትቀርባለህ። አይታወቅም። ሰውን ማመን ቀብሮ ነው። ማንንም ማመን የለባችሁ። ራሳችሁ እርግጠኛ ነው። ስለ ራሳችሁ ነው እርግጠኛ መሆን ያለባችሁ። እኔ ማንንም ስለማንም ካሁን በኋላ በተለይ ስለ ሰው ይቅርታ አድርጉልኝና እኔ እርግጠኛ ሆኜ ስለ ሰው አላወራም። አሁን ስነግርህ ይሄንን ነገር ቢያንስ ከግምት ውስጥ ማስገባት አትችልም እንዴ? ማለት የፍቅርን ማንነት ታውቀዋለህ። ተረጋግተህ አሁን ሰሞኑን ማጣራው ነገር አለ። እሱን አጣርቼ በአንድ በሙሉ ልብ አንቺንም እሰማሻለሁ። አሁን ይቅርታ አድርጊልኝና እኔ አክብሬሽ ነው የመጣሁት። አሁንም አናገርኳት ስትይኝ ገርሞኛል እኮ ዳግም። አሁን ከሌላ ሰው ከምታጣራ በቃ ችግር የለም። የሰማሁን እውነት ማመን አይቀልም። ችግር የለም። እኔ አሁን ሊድ ብልሽ ዳግም የእውነት ይደብረኛል። ሂሳብ እንዴ ዳግም አንተ እኔ ነኝ እኮ ምን ሆነክ ነው? እኔ እኮ ስላንተ አሳስቦኝ ነው አይደል እንደዚህ እየጠየቅኩ ያለሁት። በቃ እኔ ከዚህ በላይ ስለ ይቅርታ አድርጉልኝና ስለ እኔና ፍቅር ጉዳይ እኔ እሷን ሳላገኛት እሷን ሳላወራት ይሄን ያህል በጣም እንትን ማለት አልፈልግም። ብቻ ያለውን ነገር አጣርቼ ለእናንተም ማመጣላችሁ ይሆናል። ሁላችሁንም በጣም አመሰግናለሁ። ይቅርታ እንደዚህ በሚሄድ የእውነት በጣም ዳግም ጋይስ እኔ እንደዚህ ይሆናል ብዬ አልጠበቅኩም በጭራሽ። እንደውም ላይ ያምነኛል ይረዳታል ብዬ ነበር እያሰብኩኝ ነበረውና እንደዚህ ይሆናል ብዬ በጭራሽ አልጠበቅኩም። በጣም ስሜታዊ ሆኗል ምናምን ይመስለኛል። አንዳንድ ቪዲዮዎች አይቷል መሰለኝና በጣም ስሜታዊ ሆኗል ዳግም። እኔ ጭራሽ እኔ ተቀምጬ ይሄዳል ብዬ አልገመትኩም በእውነት። ያው ትናንትና ፍቅርን አግኝቻት ነበር ከነካሱ እኩል እንደነገርኳችሁ ነው አውርቻታለሁ ያለውን ነገር። እሷ ጋር ያለው እውነት ይሄ ነው። በቃ ፍቅር ምንም የምታውቀው ነገር የለም። እዛ ጋር ምንም እያደረገች ያለችው ነገር የለም። ነገሮችን ለማስተካከል ሄደችው፣ ግርግሩ ተፈጠረ። ግን አላውቅም ለዳግም ለምን ስልክ እያነሳችለት እንዳልሆነ ይመስለኛል። ሁሉም ነገር ጊዜው ሲደርስ ልትነግረው ነው። ግን ያው ጊዜው እስኪደርስ ነግረዋለሁ ብላ ነገሮች እየተበለሻሹ መሰለኝ። ዳግም በጣም ስሜታዊ ሆኗል። ያው ላይክ በጣም ከፍቶታል፣ ብቸኝነት ተሰምቶታል መሰለኝና ማለት የምር አልገመትኩም እንደዚህ ይሆናል ብዬ። ብቻ እንደዚህ ባይፈጠር ነገሮች ደስ ይለኝ ነበረ። እኔ ነገሮችን ለማረጋጋት ከዚህ በላይ በጣም አብረው እንዲሆኑ ስለምፈልግ አብረው ቪዲዮ እንዲሰሩ ስለምፈልግ ነው ፍቅርንም በግል አግኝቼ ያወራኋት። እሱንም ደግሞ እንዲረጋጋ ቢያንስ ይሄን እውነት ሰምቶ ይረጋጋል ብዬ አስቤ ነበረ። ግን እኔ እንጃ ለምን እንደዚህ እንደሆነ የምር አልጠበቅኩኝም። ያው ተጎድቷል ይገባኛል። ካለበት ስሜት አንፃር ልክ ነው የሱ ሁኔታ። ግን አግኝቻት ነበር እሱ ሳያገኛት ስላገኘኋት ይመስለኛል የደበረው። ባልነግረው ይሻል ነበር መሰለኝ። እኔ ደግሞ አስታርቃቸዋለሁ ብዬ እኮ ነው ነገሩ ተበለሻሽ መሰለኝ። ብቻ ጋይስ ያለውን ነገር እኔ አሁን እሺ ዳግም ብቻዋን አግኝቶ ማውራት ይፈልጋል እና ተገናኝተው እንዲያወሩ ከዚህ በላይ ማድረግ ያለብኝ ይመስለኛል። ምክንያቱም እንደዚህ ሄዶ ባጣራ ቁጥር እዛ ጋር የሚሰማ እውነት ልክ አይደለም የሚሆነው። ምክንያቱም በኤርሜላ በኩል ያሉት ሰዎች እያወሩ ያሉት ነገር ልክ አይደለም እና ጥሩ የሚሆን አይመስለኝም። ግን እኔ ቶሎ ተገናኝተው ከሌላ ሰው ወሬ ከመስማቱ በፊት ምክንያቱም ሌላ ሰው የሚነግረው ነገር በጣም ከእውነት የራቀ ነው የሚሆነውና ነገሮች ከዚህ በላይ እንዳይባባሱ ከእሷ ጋር ከፍቅር ጋር ተገናኝተው እንዲያወሩ በጣም ለማድረግ እሞክራለሁ። በቃ እንግዲህ ዛሬ ዳግምን ለማረጋጋት ነበረ። የትናንትናው ቪዲዮ እሱ ላይ ጭነናል ጋይስ፣ አይታችሁታል ሁላችሁ። የዛሬውንም እንግዲህ እዩት፣ ሀሳብ አስተያየታችሁን ንገሩኝ። ቀጣይ ማድረግ ያለብኝ ነገር ካለ ከእናንተ እየሰማሁ ነው። አሁንም ቲክቶክ ላይም ዩቲዩብ ላይም እያየሁ ነበር ኮሜንቶች አስታርቂልን ስለሆነ ሁለቱን አንድ ላይ አገናኝቼ ማስታረቅ ስላልቻልኩኝ ነው ለየብቻ ሁለቱንም አግኝቻቸው ለማውራት የሞከርኩትና
እስቲ እሺ የምትሉኝ ነገር ካለ ለዳግምም ደግሞ ንገሩት፣ ቢያንስ እንዲረጋጋ በኮሜንት ቢያንስ እናንተ ናችሁ የምትደግፉት እና ያለው ነገር ይሄ ነው ጋይስ። እኔ እንደዚህ በመሆኑ በጣም አዝኛለሁ። ለማንኛውም ከዚህ በኋላ ሁለቱ አንድ ላይ እንዲገናኙ አደርጋለሁ። ቀጣይ ቪዲዮ ሜቢ ሞክራለሁ ነው የሚችል አይመስለኝም፣ ምክንያቱም ትንሽ ጊዜ የሚወስድ ይመስለኛልና በቃ ያለውን ነገር አሳውቃችኋለሁ በሌላ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እወዳችኋለሁ። ባይ